እነዛን ሰዎች ቁጭ አድርጌ መጠየቅ እፈልጋለሁ። ማለት ለምንድን ነው ያልሰጣቸው የት ጋር ነው የደረሰው የሚለው ማለት ነው። ቢዋይዲ መኪኖችን በማስመጣት የሚታወቀው የነ መንሱር ጀማሉ ፊንቴክ ኢንቨስትመንት ዋና ስራ አስኪያጅ ፖሊስ ቁጥጥር ስር መዋላቸውም ተሰምቷል። ያለበለዚያ ግን ዛሬ ማታ ፍላይቴን ቆርጬ ዛሬ መሄድ እፈልጋለሁ። አለቀ። አይ በውክልና የሚያልቅ ነገር ነው። ጻፉለት ቅልቦች እኮ መቀጠል ነገራችን ላይ ዲቦራ ፖፖ አንቺ ውሻ፣ አንቺ መጥፎ፣ አንቺ ሰይጣን፣ አንቺ ራስሽ አንቺ ውሻ እኔን ነው ተከታተሏት ያልሽው። ሰላም ኢትዮጵያውያን እንደምን አላችሁ? ይህ ከላይ የምትመለከቱት ግለሰብ የመከላከያ ዩኒፎርምን ለብሶ ግለሰብን ሲያስፈራራ የነበረ ግለሰብ ነው። ይህ ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው እንግዲህ ወቅታዊና መነጋገሪያ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ቪዲዮቹን አይተን እንግዲህ ሀሳብ አስተያየቶቻችንን እንሰጣለን። እናንተም ሀሳብ አስተያየቶቻችሁን መስጠት እንዳረሱ። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ አድርጉና ቤተሰቡን ቪዲዮችንንም ላይክ አድርጋችሁ ጀምሩት። ወደ ዛሬ ቪዲዮቻችን እንለፍ። ቢዋይዲ መኪኖችን በማስመጣት የሚታወቀው የነ መንሱር ጀማሉ ፊንቴክ ኢንቨስትመንት ዋና ስራ አስኪያጅ ፖሊስ ቁጥጥር ስር መዋላቸውም ተሰምቷል። አቶ አሰግድ እያሱ የተባሉ ግለሰብ አዲስ አበባ ፖሊስ ቁጥጥር ስር መዋላቸው የተነገረ ሲሆን ግለሰቡም ሲታሰሩ የሚያሳዩ ቪዲዮ ከተለቀቀ መንሱር ጀማልን ከኋላ እንደምትመለከቱት የአዲስ አበባ ፖሊስንም አመስግኗል። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝ ከሆነ የማሳውቃችሁም ይሆናል። መረጃውን ለመከታተል እዚህ ጋር ያለችውን የፕላስ ምልክት የሚጫኗት መልካም ገብተዋል። የፊንቴክ ስራ አስኪያጅ በቁጥጥር ስር ውሏል። ያው እንግዲህ መልካም ጊዜ። ያው እንግዲህ ፊንቴክ እንደምናውቀው 900 ሺህ ብር ቅድመ ክፍያ ከፍላችሁ ያለምንም ወለድ በ5 ዓመት የሚከፈል ብሎ መኪና ቢዋይዲ መኪና አምጥቶ ነበረ። ብዙ ሰዎች ከፍለው ተመዝግበው እንግዲህ መኪናው እጃቸው ላይ ሊደርስ አልቻለም እና በዛም በተነሳ ፖሊስ በቁጥጥር ስር አውሏቸዋል። መንሱር እንግዲህ ኮሜንት ሰጥቷል። እሱ ዋናው አንዱ አምባሳደር ነበር። እንግዲህ እንደኔ አመለካከት እሱ መያዝ አለበት ብዬ አስባለሁ። የእናንተን ሀሳብ ኮሜንት ላይ ንገሩ። ግለሰቡ በቁጥጥር ስር ውሏል። በማህበራዊ ሚዲያ ላይ ራሱን ማስተር ጸጋዬ መንገሻ ብሎ የሚጠራው ግለሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ሚዲያ አገልጋይ ሆኖ አቶ ነጋሽ በዳዳን በማስፈራራትና የሀገር መከላከያ ሰራዊት የደንብ ልብስን በመልበስ ከሀገር መከላከያ ዓላማ ውጪ ለራሱ ጥቅም አውሎታል። እንዲሁም በግለሰቦችን በማስፈራራት ፈንጂ ወረዳ ላይ እንዲሁም በአይናችን ቁጥጥር ነው እያለ ሲያስፈራራ እንደነበረ ሚዲያ ላይ መሰራጨቱ ይታወቃል። ታዲያ ይህንን ቪዲዮ ካሰራጨ ከጥቂት ሰዓታት በኋላ ከራሱ ገጽ ላይ ያጠፋ ሲሆን አሁን ላይ ጉርሻ ፔጅ እንዳጋራው ከሆነ የግለሰብ በህግ ቁጥጥር ስር እንደዋለም ተገልጿል። ሰናይ ቀን ተመኝ። ያው እንደሰማችሁት እንግዲህ በሶሻል ሚዲያ ላይ በጣም ሰሞኑን ሲዘዋወር የነበረ ቪዲዮ ነው እና በቁጥጥር ስር ውሏል ተብሎ ነበረ። የጉዳዩ ባለቤት ደግሞ አልተያዘም እያለ ነው። እስቲ ቪዲዮን አይተን እንመለስ። ሰላም ኢትዮጵያውያን እንደምን አላችሁ? ይህ ከላይ የምትመለከቱት ግለሰብ የመከላከያ ዩኒፎርምን ለብሶ ግለሰብን ሲያስፈራራ የነበረ ግለሰብ ነው። ይህ የምትመለከቱት ማለት ነው። ይህ ዩኒፎርም እንግዲህ ሀገርን ለማስከበር ዋጋውን ሳይተመንለት ውድ ህይወቱን እየሰጠ ያለ የመከላከያ ሰራዊትን ዩኒፎርም የለበሰ ግለሰብ በሰሞኑ እንግዲህ ትፈነዳለህ የሚል አስተያየትን ለኔ መሰንዘሩን ተከትሎ በመላው ሀገራችን ብዙ ሀሳቦች ሲነሱ ቆይቷል። ያንንም ተከትሎ በተለይም ደግሞ ትላንት ማታና ዛሬ ጠዋት እየተመለከትን ያለነው ይህ ግለሰብ በመከላከያ ዩኒፎርም ግለሰብን ሲያስፈራራ የነበረው ሰው በቁጥጥር ስር ተይዞ ውሏል የሚባል ነበርና ይህ እንዳልሆነ ለማረጋገጥ ነው የመጣሁት። በብዙ ምክንያቶች አረጋግጠናል። በህግ ቁጥጥር ስር እስካሁን ድረስ አልዋለም። በህግ ቁጥጥር ስር እንዲጠየቅ እፈልጋለሁ። አንደኛ በግል ዛቻ ስላደረሰብኝ የመኖር መብቴን ስለተጋፋ ማለት ነው። ሁለተኛው ደግሞ ለሀገር ሲሉ የሚዋደቁ ዛሬም ድረስ የሚከፈላቸውን ክፍያ ሳይጠይቁ ግን ሀገርና ህዝብን በማስቀደም ዋጋ እየከፈሉ ያሉ የሰራዊቱን ክብር የሚንድድ ስለሆነ የሀገሬን ዳር ድንበር ለማስጠበቅ እየተጋ ያለውን ሰራዊትም ጭምር እየተጋፋ ስለሆነ ለሰራዊቱ ክብርም ሲባል በህግ ቁጥጥር ስር ውሎ እንዲጠየቅልኝ ዛሬም ድረስ በማሳሰብ ጠይቃለሁ ማለት ነውና በማህበራዊ ሚዲያ እየተናፈሱ ያሉት በህግ ቁጥጥር ስር ውሏል የሚለው ሐሰት መሆኑን ለመናገር ፈልጋለሁ። ተይዞ ከሆነ የተያዘበት ቦታም ቢነገረን አንድም ለመጠየቅ ነው፣ ሁለትም ደግሞ እኔ ላይ ስለሆነ በደሉ የደረሰው መክሰስም እንድችልም ጭምር ቢነገረን ጥሩ ነው። ከዛ በዘለለ ግን የሐሰት ወሬዎች እየተናፈሱ ነው። የሚኖርባቸው አድራሻዎች፣ የሚሰራቸው ስራዎች በግልጽ ይታወቃሉ። ይህ ከኢትዮጵያ የጸጥታ አካላት ስር ይሰወራል የሚል እምነት የለኝምና ይዘውትም ደግሞ የህግ የበላይነትን ያሳዩናል ብዬ እምነቱ አለኝ። እስከዛው ድረስ ግን ምንም አይነት የሚናፈሱ ሐሰተኛ መረጃዎችን ልንሰማ አይገባም። በህግ አግባብ የመጠየቅ ሂደታችን ዛሬ መቀጠል አለበት የሚል እምነት አለኝ። ኢትዮጵያና ህዝቦቿን እግዚአብሔር አምላክ ይጠብቅልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ያው እንደሰማችሁት እንግዲህ በሶሻል ሚዲያ ላይ ተይዟል የሚል ወሬ በጣም እየተሰራጨ ነው ያለው። የጉዳዩ ባለቤት ግን እስካሁን አልተያዘም። በጣም በተለያዩ መንገዶች አጣርቻለሁ።
ግን አልተያዘም ብሏል። ያው እንግዲህ መከላከያ ሰራዊት አባል የሆነው የሰራው በጣም ከአግባብ ውጪ የሆነ ነገር ነው። መከላከያ ሰራዊትን የማይወክል አይነት ንግግር ነው ሲናገር የነበረው። እንግዲህ አንድ የመከላከያ ልብስ ለብሶ አንድን ግለሰብ ማስፈራራት ከአንድ የህግ አካል የሚጠበቅ አግባብ ነው ብዬ አላስብም እና ለህግ መቅረብ አለበት ብዬ አስባለሁ። እንግዲህ መከላከያ ስለሆነ ከህግ የበላይ መሆን ይችላል ብዬ አላስብም። ወንዶች ተጠንቀቁ፣ ሴትን ልጅ ማየት በህግ ያስቀጣል። ሴትን ልጅ አተኩሮ መመልከት በህግ እንደሚያስጠይቅ ምን ያህሎቻችሁ ታውቃላችሁ? ሴቶችን ማየት እንደ ጾታዊ ትንኮሳ እንደሚቆጠር እንግዲህ ጠበቃ ሰብለ አሰፋ ገልጻለች። በዓለም አቀፍ ደረጃ በሴቶች ላይ አካላዊ እንዲሁም ደግሞ ወሲባዊ በቃላት ደረጃ የሚፈጸሙ ትንኮሳዎች መኖራቸው የሚታወቅ ነው። ታዲያ በዚህም አንዲትን ሴት አተኩሮ መመልከት ከታች ወደ ላይ ወይም ደግሞ ከላይ ወደ ታች መመልከት ለረጅም ሰዓት አፍጥጦ መመልከት ያስከስሳልና ወንዶች ጥንቃቄ አድርጉ ተብላችኋል። ሴቶች ህጉ እንዴት አያችሁት? ወንዶችስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ ውስጡበት እስኪ። እርግጠኛ ነኝ ይህንን ቪዲዮ እስከምናየው ድረስ ብዙዎቻችን ይህንን ህግ አናውቅም፣ ግን ይህ ህግ አግባብ ነው ብዬ አላስብም። እንግዲህ ሰው መጀመሪያ ተያይቶ ነው ከዛ በኋላ ፍላጎት አድሮበት ምናምን ወደ ሌላ ነገር እንትን የሚለው ያው ትንኮሳ ምናምን እሱ ወንጀል ነው፣ በእርግጥም የታወቀ ነው። ማየት ግን ወንጀል ነው ብዬ አላስብም። እንግዲህ ሴቶች ራሱ ይሄን ተደግፉታላችሁ። እንግዲህ ኮሜንት ብትሰጡኝ በዚህ ሀሳብ ላይ ደስ ይለኛል። ያለበለዚያ ግን ዛሬ ማታ ፍላይቴን ቆርጬ ዛሬ መሄድ እፈልጋለሁ። አለቀ። አይ በውክልና የሚያልቅ ነገር ነው። ጻፉለት ቅልቦች እኮ መቀጠል ማድረግ የምችለውን ነገር እንድታገናኝ ነው ፈልገው። እሺ አዎ እንትን በሉ ቅልቦች ላይቭ ላይ ነው ሂድና ጻፉለት። ላይቭ ላይ ይመጣሉ ብሎኛል። ጻፉለት የኔ ልጆች እንዲና ጻፉለት። ሞዴሬተሮች ጻፉለት ቅልቦች ጋር ኮሜንት ላይ ሀቡ ያሉት ዋትስአፕ ነገሮች ይመጣሉ። ማነች የምትከሰሰው? እኛ የሰው ስም አናነሳም ታውቋታላችሁ። እና ግን እኔ ያው እንደሰማችሁት እንግዲህ ልክሰስ የምትለው ሊያሾ ነው። ያው በምን ምክንያት እንደሆነ ምናምን ሶሻል ሚዲያ ላይ በጣም የተዘዋወረ ነው። አንደኛ ዩቲዩብ ይከለክላል፣ ሁለተኛ ደግሞ ለኦዲየንሶች የሆነ የሚመጥን ወሬ ነው ብዬ ስለማላስብ ሀሳባችንን ብቻ እንሰጥበት ስለፈለኩኝ ነው። ያው ከራቁት ፎቶ ጋር ምናምን በተገናኘ ነው። እስቲ ሊያሾ ያለችውን ደግሞ ሰምተን እንመለስ። ነገራችን ላይ ዲቦራ ፖፖ አንቺ ውሻ፣ አንቺ መጥፎ፣ አንቺ ሰይጣን፣ አንቺ ራስሽ፣ አንቺ ውሻ እኔን ነው ተከታተሏት ያልሽው? ይኸውልሽ ከኔ ጋር አትሳፈጭ። እግዚአብሔር ምስክሬ ነው ነው የምልሽ፣ አትሳፈጭ ጋይስ። በነገራችን ላይ የሚሰሩትን ታውቃላችሁ። እኔ ይኸውላችሁ ሆዴ ግልጽ ነው። እኔ የምደብቀው ነገር የለም። እኔ በእርግጥ ደብቂ እንዳትናገሪ ተብያለሁ። ይሄን ነገር ግን ምንም የምደብቀው ነገር የለም። ተከታተሉት። ምን እኔ ላይ አሲድ ልታስደፊ እኔን ልታሳስሪ ምናምን ልታሳስሪ ሞከርሽ ለወሽ ነው እኔ ላይ አሲድ ልታስደፊ አስቀያሚ ነሽ ምናምን መልክሽ አያምንም ስለተባልሽ የኔ መልክ ልታጠፊ አስበሽ ነው? እንደዛ አስበሽ ነው? እንደዛ አስበሽ ለኔ ተከታተሉኝ ምናምን እኔ በነገራችን ላይ አንድ ነገር ልንገርሽ። ለኛ ዱባይ በጣም ቅርብ ነው፣ ከፈለግን ማለት ነው። ከፈለግን ለኛ ዱባይ በጣም ቅርብ ነው። ላንቺ ነው ኢትዮጵያ ከባድ ይሆንብሽ፣ ለኔ ዱባይ በጣም ቅርብ ነው። ስለዚህ መረፊ ለኔ የምትመኙን ላንቺ እንዳይሆን የምታወሪው የምትልኪው የምትናገሪው የምታዥው ሁሉ እኛ ጋር አለ እና ረፊ። አዎ ከእናትሽ ጋር ተጣልተሻል። አይ ነው ምክንያቱም ልክ ናቸው። አንድ እናት የሚሰማት ስሜት ነው። ልጇ የሚዲያ ሴት ናት። በእኛ ብጥብጥና በእኛ ጸብ እናቷ መግባት አልነበረባቸውም። እናትሽ እንዲገቡ ያደረግሽው አንቺ ነሽ፣ እኔ አይደለሁም። ግን ያው በጎቹ ስላሉና የበጎቹ ማህበር አንድ ስለሆናችሁ ስለተደራጃችሁ ሊያናት ተባለ። ኢትስ ኦኬ፣ ችግር የለውም። እውነት ያው እንግዲህ ሶሻል ሚዲያ ላይ ሰሞኑን ሴቶች በተለይ እየተስማሙ አይደለም። እንግዲህ ሴቶች ቅድሚያ አንዳንድ የማይሆን ፎቶ ትልኩና ከዛ በኋላ ፎቶ ይወጣል። እንደ ማስፈራሪያም ብላክሜልም ትደረጋላችሁ በዛ ፎቶ ምናምን። እባካችሁ በቃ እንደዚህ አይነት ፎቶ ሴቶች አትላኩ። በጣም መጥፎ ነው። በቃ የሰው ልጅ ሁሌ አብሮ አይቆይም። ጥሩ በነበራችሁበት ሰዓት የተላካችሁት ነገር ጥሩ ባልሆነ ሰዓት ስለሚወጣ ከዚህ አይነት ነገር ብትጠነቀቁ በጣም አሪፍ ነው። ሶሻል ሚዲያ ላይ በጣም መነጋገር የሆኑ ነገሮች ሰሞኑን አንደኛው ይሄ ነው። ሁለተኛው ነገር ደግሞ በጣም በእርዳታ ሰበብ በጣም ብዙ ብር እየተበላ ነው ያለው። ያንንም ፍራውል አጋልጧቸዋል። እስቲ እሱ ቪዲዮ የተነው እንመለስ። እነዛን ሰዎች ቁጭ አድርጌ መጠየቅ እፈልጋለሁ። ማለት ለምንድን ነው ያልሰጣቸው፣ የት ጋር ነው የደረሰው የሚለውን ማለት ነው። ኦኬ፣ እነዚህ ገንዘብ ሰብሳቢዎች ቆይ፣ ለእነሱም ፌርነስ አንድ ጥያቄ ላንሳ። አሁን
ፍራውን አንተ ሰጥቻቸዋለሁ ነው የምትለው። እነሱ ደግሞ ፍራውን አልሰጠንም የሚል ነገር ያነሳሉና አንተ በእርግጠኝነት ቃል የገባውን ገንዘብ ለነዚህ ሰዎች ስለመስጠት ምንድነው ማስረጃው? አንደኛ እኔ ሪሲት አለኝ በአካውንታቸው መግባቱ። ያን ማቅረብ ትችላለህ? ኦፍ ኮርስ። አሁን አንተ ገንዘብህ የምትልከው ገንዘብ በአግባቡ ዴሊቨር እየሆነ እንዳልሆነ ማወቅ የጀመርከው እስቲ በታይም ፒሪድ አስቀምጥልህ። ለምሳሌ የመጀመሪያው ነገር በእርዳታ ውስጥ የቆየው ምን ያህል ዓመት ነው? ከ2021 ጀምሮ ነው። ካለፈው 1 ዓመት ወዲህ አሁን መጠርጠር ከጀመርክ ወዲህ ምን ያህል ብር ይሆናል ከፍተኛ ብር የረዳው? በእንትን ያለ ነው በደረሰኝ ያለ ነው። በዓመተ ምህረቱ አመጣልሃለሁ $100,000 ነው ካሽ $100,000 $107,000 አሁን ጥርጣሬ ከፈጠረብህ ቀን አንስቶ አሁን በቲክቶክ ዓለም ጠፋለሁ እስካልክበት ጊዜ ድረስ $107,000 ከአካውንት ተረድተሃል። ልክልሃለሁ ደረሰኝ። ይሄ እንትን አይደለም የምነግርህ ቀጥታ ከኔ ከራሴ ፐርሰናል አካውንት እየወጣ የባንክ ስቴትመንቱን በሰዎቹ ስም የተላከውን ልክልሃል። ከዛሬ ውጪ በምንም ነገር መልስ አልሰጥም። ኦልሬዲ ቲክታክ ዘግቻለሁ። አምና ገና ባክ ኢንቨስቲጌት አድርጌ ሲደርስበት ሰዎቹን በአካልም በህግም ነው የምጠይቃቸው። በህግ ደረጃ ነው የምጠይቃቸው። ዝም ብዬ እንደዚህ አይደለም፣ እንደዚህ ቀለል አድርጌ አይደለም አልፎ። ምክንያቱም የላኩት ገንዘብ የራሴ ገንዘብ ስለሆነ ለነዛ ካልደረሰ ይቅርታ ጠይቀው ለሌሎቹ እንዲሰጡ የተቀነሰ ገንዘብ ተደምሮ ይሄን አክል ገንዘብ እናንተ ጋር አለ ብዬ እንትን እንዲል ዲቴል ከሄድኩኝ ብዙ ነገር ነው የሚሄደው። አሁን እኔ አንድ ሰው አንደኛው ልጅ ጋር 12.5 12.7 ነው ምናምን ሚሊዮን ነው ደረሰኝ ላይ መጥቼ ሳየው በዛ አካውንት ትራንዛክሽን የገባው 12,700,000 ምናምን። አንደኛው ጋር ወደ 6 ሚሊዮን አካባቢ ነው እንትን ያልኩት። ሌላኛው ጋር 1.2 ምናምን እንደዚህ ነው የገባው። ሌባ እንደሆናችሁ እንቆጥራለን። ለጊዜው ተጠርጣሪ ናችሁ። የመጀመሪያው ማስተር አብነት፣ ሚኪ መማር አለባቸው፣ እግረኛው፣ ሀቢባ፣ ፍቅሩ አብጤ፣ ተስፋዬ ሀደርጌው፣ ካሊድ፣ ተስ፣ ባላደራው፣ ሙባረክ፣ ፍቄ ኖርዌይ፣ ናርዶስ። የረሳሁት አለ? እናንተ በሙሉ አለን የምትሉትን መከራከሪያዎቻችሁና ሰነዶቻችሁን ወይም ደግሞ ግልጸኝነታችሁን ሐቀኝነታችሁን ሊያሳይ የሚችል ማንኛውንም ዶክመንት ይሄ ማስታወቂያ ከተነገረበት ቀን ጀምሮ ቦታውና ስፍራው እስኪለይ ድረስ እያዘጋጃችሁ ትጠብቃላችሁ። ያው እንደሰማችሁት እንግዲህ ኦልሞስት ከ20 ሚሊዮን ብር በላይ በእርዳታ አውጥቷል። ግን ምን ያክሉ ብር ትክክለኛው ሰው ጋር ይደርስ አያውቅም። የተለያዩ ሰዎች ለራሳቸው ጥቅም እየቀነሱ ነው ሲሰጡ የነበረው ነው እያለ ያለው። ይሄ ደግሞ ኦፍኮርስ በትክክል የሚሆን ነገር ነው። ምክንያቱም አንተ በሰዓቱ የምትሰጡትን ብር መድረስ አለመድረሱን በተለያየ መንገድ ራሳችሁ ካላጣራችሁ በስተቀር ገንዘብ ያሳስታል። ማንንም የሚያሳስት ነገር ነውና በሰዓቱ ነበር መጀመሪያ እንትን ማለት ያለበት። ግን ሆነም ቀረ አሁንም ቢሆን ከዚህ በኋላ በእርዳታ ሰበብ ሌላ ገንዘቦችም እንዳይበሉ ከዚህ በኋላ ከዚህ በፊት የተበሉት ይመለሳሉ ሲሆን ቢያንስ ከዚህ በኋላ ህዝቡ ትክክለኛውን ነገር እንዲያውቅ ይህንን ነገር አጣርታችሁ ቢደርሱበት በጣም አሪፍ ነው እንደኔ እናንተም እንግዲህ ተመልካቾቼ የራሳችሁን ሀሳብ ማን ይበላል ማን አይበላም ብላችሁ የምታስቡትን ኮሜንት ላይ ነገሩን እስቲ ተጣርቶ እስከሚወጣ ድረስ። እናቶች የሆነች የሚሏት ነገር አለች። በጣም የሆነ ነገር ሲከፋቸው አንጀቴ ተላወሰ ምናምን ይላሉ። እኔ ራሴ ለመጀመሪያ ጊዜ አንጀት መላወስ ምን ማለት እንደሆነ ያየሁበት ቪዲዮ ነው። ከወንድሜ ጋር ከተለያየን ኦልሬዲ ከቢኒ ጋር ወደ 10 ዓመት ሆኖና እና በጣም ይሄን ቪዲዮ ሰርቶ አይቼ በጣም ደበረኝና ሰማይ ሲለወስ ደመናው ሲለብስ ብርሃን ሲጠፋ ጨለማ ሲነግስ ጨረቃ ሲደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋጡ ነይ ነይ ያገሬ ልጅ ነይ ነይ ያገሬ ልጅ ሀገር ይላል ይህ ሀገረ ብርቁ
እኔም ሀገር አለ የሚታይ በሩቁ እንግዲህ ምን ዘፈኑ ያስለቅሳል። ግን ትክክለኛ ወንድሟ ይሁን አይሁን አላቅም፣ የምር አላቅም። የምታውቁ ሰዎች ካላችሁ ኮሜንት ላይ ንገሩኝ። ያው አንዳንዴ ወንድሜ ምናምን ስንባባል ከቀረቤታ አንፃር ሊሆን ስለሚችል ትክክለኛ ወንድሟ መሆን አለመሆኑን ግን አላቅም እና የምታውቁ ካላችሁ ንገሩኝ እስቲ ኮሜንት ላይ። ልጅ አለን ከሊያ ጋር ተቀብያል። ልጅ አለ ተቀብያል። መልእክት የምታደርሱልኝ አሁን ዘግይታችሁ ለገባችሁ ወንድምናቶቼ መልእክቴ ምንድነው? ጠረጴዛ ሙሉ የምትበዩን ግማሹን እየበላሽ እኔ የለኝም ታውቂያለሽ። መቼም ይሁን ማኛ መናጢ ነው ደሃ ነው የምትሉኝ ነኝ ታውቂያለሽ። እሱን ግማሽ እየበላሽ ቀንሰሽ ግማሽ እየበላሽ ግማሹን ማማ ወተት ማማ ሾላ ወተትና ሴሪላክ ግዢ በት እያል የስ እና ዳይፐርም ይገዛል በሉልኝ ፋሚሊ። ዮኒ ማኛ እንግዲህ ሰሞኑን የሊያ ልጇ እንግዲህ በፎቶ ከታየች በኋላ ትንሽ ይመሳሰላሉ በመባሉ የኔ ነች እያለ ነው የሚገኘው። እስቲ ሊያሹ ያለችውን ሰምተን እንመለስ። እኔ ነገርኩ ብፈታውም ቂጤ እስኪቃጠል የምወደው ወንድ ነው። ስንት መስዋዕትነት የከፈልኩለት ወንድ እንደሆነ ብታውቅ ኑሮ እንደዚህ አትልም ነበረ። ከስንት ነገር ውስጥ አውጥቼ እንደዚህ እንዲያስኩት ብታውቅ እንዴ አንተ እግዚአብሔር ምስክር። እናንተ ሰዎች ይሄ የኔ ላይፍ ነው፣ የኔ ህይወት ነው። የኔ ህይወት ለእናንተ የመናገር ግዴታ የለብኝም። የኬኳን አባት ሁሌ እኮ አወራላችኋለሁ። እኔ የኬኳ አባትና እኔ ስንት ነገር አይተን እንመጣን እኮ ጋይስ። እግዚአብሔር ምስክር አትድረስባት አትድረሽበት ተብለን እኮ ተመክረን ተምለን ተዘክረን እኮ ድጋሚ የገጠምን ሰዎች እኮ ነን። በቃኝ የሱ ነገር በቃኝ ብዬ እኮ ሀገር ለቅቄ ወጥቼ እኮ ድጋሚ የገጠምኩ ሰው ነው። የወለድኩለት ሴት እኮ ነኝ። ዝም ብዬ ምናምን ብዬ አጣጥሜ ታያረኩ መሰለህ እንዴ? እከካም ጋይስ። እኔ እኮ አንዳንድ ሰዎች ግርም እኮ ነው የምትሉኝ እኮ። እግዚአብሔር ምስክሬ ነው። ቁጭ ተደረገ እኮ በቄስ በምን በቃ እግዚኦ ማርነቅ አትድረስባት አትድረሽበት ትገዳደላላችሁ ሁለታችሁ። በነገራችን ላይ ሶሻል ሚዲያ ላይ አንዳንዴ ሆን ተብሎ ይሹ ይነሳል። በቃ መነጋገሪያ ለመሆን ማለት ነው። አውቀው የሆነ የሚፈጥሩት ነገር አለ። እንግዲህ ቅድም እንዳየነው ሊያሾ እና አንደኛዋ ቲክቶከሯ የተጋጩበት ዋነኛው ምክንያት የራቁት ፎቶ ምናምን በሚል ነው። በዛ በተነሳ ደግሞ ያለችው ነገር አለ ከዚህ ጋር በተያያዘ እሱን ነው አውጥቼ ይሄ ሁላ ወጪ አውጥቼ የደገስኩት እኮ ለአጀንዳ መሰለኝ እንጂማ ይሄኔ ብሩን ባስቀምጠው ስት ነገር አደረግበት ነበር። ይሄ ሁላ ወጪ አውጥቼ የደገስኩት አጀንዳ እንድታረጉኝ መሰለኝ። ቲክቶክ ላይ ቪዲዮ እንዲስተካከል መሰለኝ። ቀልደኛ እንዴ! እናቴ ትሙት ክርስቶስን እንዴ! አጀንዳ ለመሆን መሰለኝ። እና እንደዛ ደግሼ ላልታይ እንዴ! ጉድ ነው። እንደዛማ አይሆንም። አጀንዳ እንደሆን መሰለኝ። ገና ሌላም አዳዲስ ነገሮች ይዤላችሁ እመጣለሁ። ክርስቶስን ይዤላችሁ እመጣለሁ። አጀንዳ እናንተ ይደብራችኋል። ቦሪንግ ነው የሚሆነው። ደግሞ አይታችሁ ከሆነ አጀንዳ ከሌለ እኔም ዘፈኔን ከፍታለሁ። ምንድን ነው መድኃኒቴ ለእኔ እንዳንቺ ፈዋሽ አልተገኝ። ከዛ እናንተ የሚደብራችሁን ትወጣላችሁ። ከዛ ምን ይሆናል? ላይቭ እንትን 100 ሺህ ዳይ 100 ሺህ እንዴ! የፈጠነ 100 ሺህ። እናንተ በዚህ አጀንዳ ልጠቀምባችሁ እንጂ ነገ ሌላ አጀንዳ ከመጣ ትረሱኛላችሁ። ቶሎ በሉ 100 ሺህ። ሌላ አጀንዳ ከመጣ ትረሱኛላችሁ። ነገ 100 ሺህ እዚህ ጋር 100 ሺህ እናስገባለን። እንሂድበት። የፈጠነ የፈጠነ ማሮች የፈጠነ እዚህ ጋር 100 ሺህ 2500 ገብቷል። 100 ሺህ 3000 ሰው መግባት አለበት። 11,000 ሰው ልደቴን ያየኝ አጀንዳ ላሉን ነው። ቀልደኛ ላሉን ነበር አጀንዳ። አባቴ ሞት አልተቀጠልኩ እኔ ባይዘወይ ማለት ነው ያለሁበት ራሱ አሁን ቫይቡ እንድቀጥል አያደርገኝም። ብዙ ኢንጆይ ማድረግበት ነገር አለ። በጣም ብዙ ነገር ኢንጆይ ያደርኩ። ያው እንደሰማች ነው እንግዲህ አንዳንዴ አጀንዳ ለመሆን የማይደረግ ነገር የለም። ስለዛ ሶሻል ሚዲያ ላይ የተወራውን በሙሉ አትመኑ። ሆን ብለውም እንደዚህ ስለሚያደርጉ ማለት ነው።
እና ውድ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ዘና ፈታ እንዳላችሁ ቁም ነገር እንደያዛችሁባቸው አልጠራጠረም። ቪዲዮውን አይታችሁ እስካሁን ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ካላደረጋችሁም ላይክ አድርጉ። ሀሳብ አስተያየቶቻችሁን እንደምትሰጡኝ አልጠራጠርም። በቀጣይም ባሪፍ አሪፍ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ